ከቤትሽ ሬሳ እንዲወጣ ነበር የሰይጣን ፕሮግራም። ራስሽን ማጥፋት ሁሉ ሰይጣን የመከረሽን ቀን አያለው። በምላጭ ራስሽን ቆርጫለሁ። በምላጭ ራስሽን ቆርጠሻል እና በገመድም ታነቂ ሰው ሄደ። ምልክት እንዲሆን እግዚአብሔር እንዴት እንዲጎበኝሽ ምልክት እንዲሆን ካንቺ ቤተሰብ መካከል ያለ ሴት ሰው በአጥገኛ አጥርና አጣብቅኝ ውስጥ ያለ ሰው ያለ። ይሄ አጣብቅኝ የበሽታ ጉዳይ አይደለም፣ የምናምን ጉዳይ አይደለም። አንደኛ የህይወት ራይት መንገድ የሳተ ሰው ያለበት ከእግዚአብሔር ጋርም ያለ ህይወት ልክ ያልሆነ ሰው ውዝግብግብ ያለ በአዛብ የተከበበ በጥፋት ጎዳና ያለ ሰው ያለ ሴት ናት አይደለ? ፈታን ያለችው ጨንግፎ እኮ በልቶባት ነው ያየሁት። ሰይጣን በልቶባት በጣም ገነት ውስጥ የሚከታት መስሎ አውላላ ሜዳ ላይ ጥሏት አሁን የለ ገነቱም የለም ህልውናውም የለም። ጠላት ጨርቋን ሊያስጥላት ሰሞኑን እየጸለይኩላት ነበር ለሷ እንደው ባይዘው አንቺ ጭንቅ ውስጥ ስለነበርሽ እኮ ነው እግዚአብሔር ስለሱ ያወራኝ። በ6 ወር እድሜ የማይቀበሉ ሰዎች ማየት እስኪሳናቸው የሚያደርግ እግዚአብሔር እንደ ፈሮ የደረቀ ነገር ከመንገድሽ ፊት ሲሰብረው አየው። አሜን። እግዚአብሔር የጠራኝ አምላኬ ምስክር ቆዳ ተገፎ እንደተበላ በግ ነገሯን ሁሉ ጠላት ገፏታል። ወይ ከአምላኩ አልሆነችም፣ ወይ ካየችበት ገነት አልሆነችም። ወደዛ ምድረ በዳ አውላለ ሊያስወጡ የከበቧትና የሚያስቀጥሏት የመሰሉም ሰዎች ሸሽቷታል፣ ርቋታል። ጌታ ሆይ ማራት ይቅር በላት እያልሽ ነው ውጥቀሽ ያለሽ። የሰራዊት ጌታ እግዚአብሔር ላንቺና ለዘርሽ ጉብኝት የማደርግበት ጊዜ ነው አለ። አንቺ ፊት አንድ የተዘጋ ምን እንደዘጋው ግራ የገባሽ በር አሁን ግን ድንጋት ተከፍቶ አየው። በጣም ቢቆይ በ6 ወር እድሜ ውስጥ ምትኖሪበት አትኖርም፣ የረገጥሽበትን አትረግጭም። እግዚአብሔር የለሽም። አገብታ አመታት አላጣጣመችም። ምሰሶ አፈርሶ ነው ማየው። ባለቤትሽ አሁን ካንቺ ጋር አይደለም የለም። ጓደኞቹ ወዳጆቹ ሚቅሙ ሚጠጡ ልክ ፍየል ቅጠል እንደሚበላ ሚቅሙ ሰዎች ነው ማየው። ስፔሻሊ 2 ቅርብ የሚመስሉ ሚጠቅሙ የሚመስሉ ወዳጅ የሚመስሉ አይደለም ላንቺ ለሱ ህይወት እንኳን ሰላም ማይሰጥ ነፍሱን ለክፉ አሳልፎ ሊሰጡ ያሉ ወዳጆች አያለ። ዛሬ ከቤትሽ የወጣሽው እንደ እብድ ሰው ነው። እግዚአብሔር ምስክር ነው። እግዚአብሔር የሚባል አለ የት ነው ያለው ካለ ብላ ነው ከቤቱ የወጣችው። እውነት ነው። አሰላ ነበረ የምኖረው። እሺ እና በቃ በጣም ታመሜ ላልሞት ከዛም በኋላ ከሞትሽም አክስቴ ይዛለች እና በጌታ ነች። ከዛም በኋላ በቃ እሷ ጋር ሞች ተብዬ ነው የመጣሁት። ከሞትኩ አክስቴ ጋር ሞታለሁ ብለሽ እግዚአብሔር አለኝ። እሷም ባሏም የለቀቁትን ቤት ዛሬ ገባለሁ አለኝ። አሜን። በጣም የሚገርመው ነገር ማለት ነው ከቤትሽ ሬሳ እንዲወጣ ነበር የሰይጣን ፕሮግራም። ራስሽን ማጥፋት ሁሉ ሰይጣን የመከረሽን ቀን አያለው። በምላጭ ራስሽን ቆርጫለሁ። በምላጭ ራስሽን ቆርጠሻል እና በገመድም ታነቂ ሰው ሄደረሰው። አረ ለጌታ ክብር አምጡ። በጌታ እግዚአብሔር ምስክሬ ነው። የሰይጣን ፕሮግራም ባሏ ከቤቷ ወጥተው እሷ ከቤቷ አስከሬን እንዲወጣ ነበር። በገዛ ቤቷ ብቻዋን ሰው በር ከፍቶ ከዚህ ቤት አስከሬን እንዲያወጣ ነበር። የሰራዊት ጌታ እግዚአብሔር አምላክ እንደዚህ አለኝ፣ ግራና ቀኝ ለይታ ስለማታውቀው ልጅ ያለኝ የተቆጣባትን የጠላትን ቁጣ ከህይወቷ ላይ አፍርሻለሁ። ከማጸንሽ ያለው ፌል አያረግም። ኢየሱስ ካንቺ ጋር አለ። የሞት አዋጅ ከህይወትሽ ተገልብጧል። ባለቤትሽ ባይዘው ካንቺ ጋር ብቻ አይደለም ከብዙ ሰዎች ጋር ሰላም አይደለም፣ ከገዛ ቤተሰቦቹ ጀምሮ ማለት ነው። እግዚአብሔር አምላክ ካንቺ የተነሳ ዛሬ በታላቅ ምህረት ወደ ህይወቱ ስመጣ ያለ። አሜን። ትወጂዋለሽ? ይችላል እግዚአብሔር ይችላል፣ በደንብ ይችላል። እንዴት አውቀሽ መጣሽ እዚህ ቸርች? እኔ መጀመሪያ ኮንፈረንስ ነበርና ያክስቴ ልጅ ነች ጋብዛኝ እዚህ መጣሁ። ያው ጤናማ ልጅ ወስጄ ሰጠውሽ። የሞት አዋጅ ተሽሮ፣ የቤት መፍረስ አዋጅ ተሽሮ፣
የቤቷ ምሰሶ እንደገና ቆሞ አሜን ሕይወቷን እግዚአብሔር በታላቅ ልምላሜ መልሰው አሜን የመታነቅ ቀጠሮ ተገልብጦ አሜን ዛሬ እኮ ሕይወት ቀጥ ያለሽ ያኔ ምድረ በዳሽ አምላክ ልጅነትሽን ያመለክሽው አምላክ አሜን በጣም ደግሞ ስላንቺ የምታነባ የምትጮህ ሴት ሰው አያለው አክስትሽ ናት በጣም ነው የምጸልይልሽ አንቺ ያረገዝሽውን ሕፃን ከማህፀንሽ አውርደሽ አንዳንዴ ከበደኝ ብለሽ ከዛ እንደማትመልሽ እንዲሁ ከዓላማዋ ከልቧ ወርተሽ አታውቂም ሁሌ ነው የምትጮህልሽና እግዚአብሔር ስለሷ ጩኸት ወደ ህይወትሽ መጥቻለሁ አለ አሜን ከአንድ ሳምንት መሐከል ላይ ባለቤትሽ ካለበት ይፈልግሻል ህይወቱን እግዚአብሔር ምንድን ነው ያደረክባት ሲበዘብዛት ነው የቆየሁት ልቀቁኝ ልሂድ የዛት የት ነው የምትሄደው ወደ ቤቷ ከዛስ አብረን ኑር አብራችሁ ትኖራላችሁ እግዚአብሔር ቃል እንደዚህ ይላል የክፉ መናፍስትን ባዩ ጊዜ አንተ የእግዚአብሔር ልጅ ነህ ብለው ሰገዱለት ይላል ሌጊዮን ለሰገደለት ለኢየሱስ ተመልከት ቶሎ በል እጅ ወደ ላይ ኢየሱስን በል ኢየሱስን አልችለውም አሁን ሰግጄለት ሶስቴ በመጮህ አረጋግጬ ወደ ጥልቅ መሄዴ ነው ቻው በል የመጨረሻ በኃይል ጽናታ ሰዓት ይብላ